ነክ እርኩስ ካሁን በኋላ ደግሞ በጣም ደህና ይሆናል አይደል? እኔ ማወቅ የምፈልገው አብርሽ ቤተሰቦች፣ የሰፈር ሰዎች ምን ብለው እንደመረቁህ ብቻ ነው ማወቅ የምፈልገው። እንዲህ ምን አስነክታቸው ነው ወገን? ምን እየሆናችሁ ነው ሴቶች? ኧረ 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 በስመ አብ! ያቺን መታ የኔ አባት እችኛዋን መታ የኔ ነው። ለማንኛውም ግን ማለት ነው ቀልዱ ቀልድ ነው። አንድ የታዘብኩት ነገር ምንድን ነው ማለት ነው ሁለታችሁንም አልፈለጋችሁም ማለት በሶማሌኛ ወይም እኛ ተርጉመን ስንሰማው ሩታ አልፈልግሽም ማለት ነው። በነገራችን ላይ ማለት ነው። ምክንያቱም ሩታ ሚስት ናት፣ የልጅህ እናት ናት። እስከ ዛሬ ድረስ ምክንያት አድርገህ ስታቀርብ የነበረው እኔ ይቅርታ ስጠይቃት እኔ ወደ እሷ ስቀርብ እየራቀች ነው የሚል ምክንያትን ነበር ስታቀርብ የነበረው። አሁን ላይ ሩታ ተንኮል አስባ ትምጣ፣ ምንም አይነት ነገር አስባ ትምጣ፣ አብረን እንሁን፣ ይቅርታ እንደራረግ ምናምን እስካለች ድረስ አንቺንም እሷንም አልፈልግም ምናምን ልትልበት የምትችልበት ምንም አይነት ምክንያት የለም። ስለዚህ እኔ የተረዳሁት ምንድን ነው ሄርሜላን ስለምትፈልጋት እዚህ ጋር ሁለታችሁንም አልፈልግም በሚል ተልካሻ ምክንያት ሩታን ዞር ማድረግ ነው ማለት ነው ሀሳብ። ስለዚህ ሲጀመርም መጀመሪያ ላይ ማለት ነው ፍላጎትህ ግልጽ ነው በነገራችን ላይ ማለት ነው። እኔ ይቅርታ እየጠየቅኳት እኔ ወደ እሷ ለመቅረብ እየሞከርኩኝ እሷ እምቢ አለችኝ። ስለዚህ በቃ እኔ ከዚህ በላይ ምንም ላደርግ አልችልም፣ ያለኝ ብቸኛ አማራጭ ወደ ሄርሜላ መሄድ ነው ብለህ ልትሸበለል ነበረ። ግን ያው አልተሳካልም ብራዘር፣ አልተሳካልም። አሁን ላይ ደግሞ ገና ለገና ሩታ ትመጣለች ከሚል ፍራቻ የተነሳ ማለት ነው ሁለታችሁንም አልፈለጋችሁም። ኧረ እባክህ የምርህን ነው? ሁለታችሁንም አልፈለጋችሁም ሳይሆን ሩታን ሚስቴን የልጄን እናት አልፈለግሽም ነው። እንግዲህ እኔ የተረዳሁት በእንደዛ ነው። እናንተ በምን አይነት አንግል እንዳያችሁት አላቅም። ብቻ ግን ለማንኛውም እኔ አብርሃም በቃ ፍላጎቱን በደንብ ግልጽ ያደረገ ይመስለኛል እና ከዚህ በኋላ እሱን ማስገደድ ከባድ የሆነ ነገር ይመስለኛል። የምሬ ነው የምላችሁ። የተረዳሁት ነገር ይሄ ነው። ሰው እንዴት ሚስቱን የልጁን እናት ከሌላ ተራ ሴት ጋር እያወዳደረ ሁለታችሁንም አልፈለጋችሁም እንዴት ሊል ይችላል? ይሄ በፍጹም ሊሆን የማይችል ነገር ነው እና እኔ ኢንጆይ እያረኩ ነው፣ እየተዝናናዊ ነው። በተለይ የችኛውን መታ ያችኛውን መታ እና አሁን አንደኛዋ ወደ አልጋው ጎትታ ከወሰደች አንደኛዋ ምንም ኧረ ጉድ እኮ ነው ወገንታት እንዴ! አሁን እሺ አንደኛዋ ሳመች፣ ያቺም ተከትላ ሳመች። አንደኛዋ ወደ አልጋ ብትወስደው አንደኛዋም እግዚአብሔርን እኔ በጣም ነው እያዝናናኝ ያለው ከትላንት ጀምሮ እየተሰራ ያለው ቪዲዮ። ለማንኛውም እንዴት አመሻችሁልኝ የኔ ቤተሰቦች? አማን ነው? ደህና ናችሁ? አሽወይና ነው። ዛሬም እንግዲህ ምሽት ላይ በተለቀቀው ቪዲዮ ተመልሰን መተናል ማለት ነው። ትላንትና ያው ሁላችንም ስንጠብቅ እንደነበረው ሄርሜላ በሩን አንኳኩታ ልትገባ ስትል ነበረ የቆመው አይደለ? ዛሬ ፋይት ይኖራል ምናምን ብዬ አስቤ ነበረ። ቀንም እንደዚህ አይነት ቪዲዮ ምናምን ለቅቄላችሁ ነበረ፣ ግን ፋይት አይደለም እነዚህ ሰዎች የያዙት። በቃ እነዚህ እኔ አብረሽ ሁለቱም ላይ የሆነ ሙጠምጢ ማሰረታል። እስከዛሬ ድረስ እኛ ምስኪን ሆነን እንዴ አብረሽ ላይ ነው ሙጠምጢሙ የተሰራው እንላለን። ኧረ እሱ ነው ያሰራው ወገን፣ አታዩም እንዴ? ሁለቱንም አጀዝቦ እንዴ! እኔ የምሬን ነው የምላችሁ። እኔ ሴት ልጅ በዚህ ልክ ክብሯን ስታጣ ደስ አይልም። እኔ ሩታም ሄርሜላም እንደዚህ ስትሆኑ ማየት በጣም ይደብራል። በነገራችን ላይ ከምንምና ከምንም ነገር በላይ ወንድ ልጅ ትኩረት ሊሰጣችሁ የሚችለው ራሳችሁን ስታስከብሩ ነው። እና ተገርማላችሁ እንዴ! ምን ሆናችሁ ነው? ቤተሰብ አለ፣ ስንት ነገር አለ እኮ እግዚአብሔርን። አሁን እናንተ የራሳችሁን ስሜት ብቻ እያዳመጣችሁ ምናምን ስለሆነ ነው እንጂ እንዴ ልጄ ምን ሆናለች የሚል ወላጅ አባት እናት ይኖራል። እና እግዚአብሔርን ይሄንን ነገር ማሰብ መቻል አለባችሁ። እና አንዳንድ ጊዜ እኔ በስሜታችን ብቻ መነዳት የለብንም። እኔ ሩታ አይሚን የሆነ ያሰብሽው ነገር እንዳለ እኮ ሁላችንም እናውቃለን። የሆነ ያሰብሽው ነገር ስላለ ነው ይሄንን ነገር እያደረግሻለሽው እንጂ ሪል እንደዚህ መሆኑን ፈልገሽው እንዳልሆነ እናውቃለን። ግን የፈለገ ነገር ቢሆን ቢቀርብሽስ? ምን እንደዚህ ያጨመላለቀሽ? በሄርሜላ የምንጠላውን ነገር በአንቺ እግዚአብሔርን ምንም ደስ ሊለኝ አልቻለም። እና
በእነዚህ 2 ቀኖች ባየናቸው ቪዲዮዎች በጣም ብዙ ነገሮችን ታዝበን ያለፍንበትን ነገር ነው እኔ በበኩሌ መመልከት የቻልኩት ማለት ነው። ከምንምና ከምንም ነገር በላይ የአብርሽ ፍላጎት ምን እንደሆነ በደንብ አረጋግጠናል። በነገራችን ላይ ቀንም ብያችሁ ነበረ ይሄ ልጅ እንደ ሪዝን ለማቅረብ ነው የዛን ጊዜም ተመላልሶ ይቅርታም ሲል ችግራችንን እንፍታ ሲል የነበረው እንጂ የምር ከሩታ ጋር መሆን እንዳልፈለገ ሁላችንም ጥንቅቅ አድርገን እናውቃለን። ሲጀምር ወደ ሩታ ለመመለስ የዚህን ያክል መሰናከል ይኖራል ብዬ አላስብም። እሷም ከዚህ ቀደም በተደጋጋሚ አስቀምጣለች። ወደ እኔ መመለስ የምትፈልግ ከሆነ እቺ ልጅ ከህይወት አውጣ ነው። አንተ ደግሞ እቺ ልጅ ከህይወት ማስወጣት አትፈልግም፣ በነገራችን ላይ ማለት ነው። እንደውም ዝም ብዬ የዛሬውን ቪዲዮ ሳይ ማጣጣም ነው የምትፈልገው፣ ከሁለቱም ጋር ኢንጆይ ማድረግ ነው የምትፈልገው። አንተ 2 ሚስት ማግባት ነው የምትፈልገው። በቃ እኛ አልገባንም አልተረዳንም እንጂ 2 ሚስት ነው ማግባት የምትፈልገው። እና አሁን እንደውም ሳስበው ሻጇር ጋር አንተ ነው የሄድከው። ሁለቱም ላይ ጠብጠብ አስደረግ አባቴ። ይኸው በየተራ እየመጡ ይስሙታል። ኧረ ወገን እኔ ሼም ያዘኝ፣ እግዚአብሔርን አፈርኩኝ። እኔ ሲጀመር ምን አሳፈረኝ። ለማንኛውም ግን ሻጇር ጋር ሄዶ ሁለቱም ላይ ጠብጠብ ሳያስደረግ የመጣ አይመስለኝም። ምክንያቱም ሁለቱም የዚህን ያክል ክብራቸውን ጥሎ እንደዚህ ሲሆኑ ማየት በጣም የሚያስገርም አይነት ነገር ነው እና ብቻ ይገርማል። እግዚአብሔርን እኔ በጣም ገርሞኛል። ግን ያው በዚህ ሁሉ ነገር ውስጥ እንዳልኳቸው የተረዳነው ነገር ምንድን ነው? አብርሃም ከሄርሜላ ጋር መሆን እንደሚፈልግ ነው እየተረዱ ያለሁት ማለት ነው። ምክንያቱም እስከ ዛሬ ድረስ እየሞከርክ ነበር አይደለ? እሺ ከሩታ ጋር መሆን ስለምትፈልግ እየሞከርክ ምናምን ነበር። አሁን ላይ ሩታ ለተንኮልም ትምጣ ለምንም ትምጣ የሩታን አብረን እንሁን ጥያቄ ለምንድን ነው ልትቀበል ያልቻልከው? በቃ ጥያቄ ይሄ ነው። በነገራችን ላይ ሁለታችሁንም አልፈልግም ማለት ለእኔ ሩታ አንቺን አልፈልግም፣ አንቺኛዋ ደግሞ ሄርሜላ አብረሻት ውጪና ተመልሰሽ ነይ ማለት ነው። በዛ ላይ ምን ልትሰሪ ነው በቁንጣ ክፍሉ ድረስ የምትመጪው? ያቺኛዋ በቀሚስ ብድ ብላ ያቺኛዋ በቁንጣ ኧረ ይመች አንተ። እግዚአብሔርን ምን ብለው ነው የመረቁ እንዴ? እና ለማንኛውም ማለት ነው ከአጇር ጋር የሄደው አብርሽ መሆኑን ሁላችሁም እንድትረዱ ፈልጋለሁኝ። ከዛ ውጭ ትልቁ ቁም ነገር ምንድን ነው? የምሬን ነው የምላችሁ። በቃ አብርሽ ፍላጎቱና ምርጫው ማን እንደሆነ በደንብ መረዳት የሚችል ሰው የሚረዳ ይመስለኛል። እግዚአብሔርን እውነታውን እንትን ስንል እኔ ሩታን ቢፈልጋት ኖሮ ከዚህ የተሻለ አጋጣሚ ይኖራል ብዬ አላስብም። እሷ የቀልዷንም ትበል የተንኮሉንም ትበል የምንም ትበል ከዚህ የተሻለ አጋጣሚ ይኖራል ብዬ አላስብም። አይሚን የእሱ ሀሳብ ግልጽ ነው በነገራችን ላይ ማለት ነው። እኔ ብፈልግ ይሄ ልጅ ወደ እኔ ይመጣል የሚለውን ነገር ለሄርሜላ ማሳየት ነው ትልቁ ታርጌቷ ማለት ነው። እኔ እንደዚህ አይነት ፉክክር ውስጡላ መግባት ይኖርብሻል ብዬ አላስብም። ሲጀመር እኮ ይህ ሰው በህጋዊና በትክክለኛው መንገድ የአንቺ ሰው ነው እንዴ? አላመንሽም? የአንቺ ሰው ነው። በቃ ቢሄድ ራሱ ማለት ነው ወይ ትከሸዋለሽ ወይ የሆነ ነገር ታደርጊዋለሽ። እና ጭራሽ ወርደሽ ከእሷ ጋር መፎካከር፣ እነሱ የሚፈልጉት ቦታ ላይ መገኘት ጀመርሽ። ብቻ ይሁን እኔ ከምታለቅሺ የሆነ ተሰብረሽ ከማይ እንደዚህ ማንነትሽን በደንብ ብታሳያቸው እንደኔ የተሻለ ነው የሚል እሳቤ ነው ያለኝ። ብቻ ግን የሰውየሽ ፍላጎት ማን እንደሆነ በደንብ የተረዳሽ ይመስለኛል ማለት ነው። በደንብ የተረዳሽ አስባችሁታል። ይችኛዋ በቀሚስ ያችኛዋ በቁንጣ። ኧረ አንተ ታደልሃል አባቴ። ለማንኛውም ያው ለጨዋታው ድምቀት ነው እንደዚህ መሆን በየትኛውም አይነት መስፈርት የጥሩነት መለኪያ ሊሆን አይችልም። ወይም የቤተሰብ ምርቃት ለእንደዚህ አይነት ተልካሻ የሆነ ህይወት ይዳርጋል የሚል እሳቤ የለኝም። ለጨዋታው ነው ይሄንን ነገር ያልኩት። ብቻ ግን የተረዳሁት ነገር ቢኖር አብርሽ ሁለታችሁም ሂዱ ሲል ሩታ አንቺን አልፈልግሽም፣ አንቺኛዋ ደግሞ አብረሻት ውጪና ተመልሰሽ ነይ፣ አንቺን ነው የምፈልገው አይነት እንደዛ አይነት ነገር ነው ብቻ የተረዳሁት ማለት ነው። ከዚህ በፊት ስመጣ እምቢ አለችኝ ምናምን እንደ ምክንያት ሊጠቀም እንጂ የምርም የዛን ጊዜ መመለስ ፈልገው እንዳልሆነ ሁላችሁም ትረዳላችሁ ብዬ አስባለሁ። ለማንኛውም ግን እኔ ከትላንት ወዲያ ነው በዚህ 4 ቀን በሚለቀቁ ቪዲዮዎች በጣም ነው ሪላክስ እያደረግኩ ያለሁት። እናንተም አይሚን ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። ለማንኛውም ይመቻችሁ። ነገም አዲስ ነገር ከሰማን
በጊዜ መተን ከእናንተ ጋር ቆይታ እናደርጋለን ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።